አዘንክልኝ በጣም አመሰግናለሁ። እና ምናልባት ፍቃደኛ ከሆንሽ ከኛ ጋር ብትሰሪ ብዬ ለመጠየቅ ነበር የመጣሁት። ምንድነው የምሰራው? አንቺ ማርኬቲንግ ላይ በጣም ጎበዝ እንደሆንሽ አውቃለሁ እና ከኛ ጋር ብትሰሪ ላንቺም ለኛም ጥሩ ይሆናል ብዬ አስባለሁ። አረ ወድቄ ያገኛችሁኝና አልተጠቀሙብኝ አሰባችሁ አይደል? አረ እንደሱ አይደለም ወይዘሮ ሜላት። ወይኔ ሜላት፣ ማንም ሊረግጠኝ የሚነሳው ግን ምን ሆኜ ነው? እባክሽ ተረጋጊና እናውራ። አሁን ከፊት ይጥፋልኝ። ወይዘሮ ሜላት የደረሰባትን እያንዳንዱ ነገር መቋቋም አቃታት። በሌላ በኩል ወይዘሮ ሜላት የልጇን ልደት ለማክበር ስትል ሰው ቤት የሰራችውን ገንዘብ ተካደች። ልጇ ምን እየደረገች እንደሆነ በመከታተል ሰው ቤት ልብስ ስታጥብና ሴትዮዋ ስትናገር ያሳይ በጣም አዘነ። ምላሴ መቋቋም አቃተው። ሰላም የቻናል ቤተሰቦች፣ ቻናሌን እባካችሁ ላይክ ሰብስክራይብ አድርጉኝ። በቅንነት ቅንነት ለራስ ነው። ሀንዬ አሁን በስተመጨረሻ ወንድሟን ልደት ለማክበር ተዘጋጅተው ባሉበት ነበር አንድ ሰው ኬክ ይዞ መጥቶ በእሱ ልደት ሲሳለቅበት የቆየው። ሀና ይህንን ስታይ በጣም አዘነች። በሌላ በኩል ደግሞ ወይዘሮ ሜላት ልጇ በጣም ህሊናው ሲጎዳ በማየቷ በጣም አዘነች። ሙሉ ቀን ስትሰራበት የነበረውን ብር ቀምታት አልሰጥም አለቻት። እጇ ሙሉ ለሙሉ ተመላልጦ ያን ሁላ ልብስ አጥባ ልጇን ልደት ለማክበር ነበር። ነገር ግን አልተሳካላትም። ሀና እናቷ በሆነው ነገር ሁላ በጣም አዘነች። እናቴ በጣም ተስፋ የማትቆርጥ ነበረች፣ ነገር ግን በስተመጨረሻ ተስፋ ቆርጣለች እያለች ነበር ያዘነችው። ምላሴ ራሱን መቋቋም አቅቶት መናገር ጀመረ። ነገር ግን ሰላምዬና ሀንዬ በጣም ነው ያለቀሱት። እናቱ እጁን ይዛ እባክህ ልጄ ተረጋጋለች። ወይዘሮ ሜላት ንብረቷን ከማጣቷ በላይ የሰዎች ንግግርና እንዲሁም ሰዎች እንዴት እንደሚያደርጓት ስታይ በጣም አዘነች። ሀና አሁን ላይ በደረሰባቸው ነገር ምንም ማድረግ አለመቻሏና ስራ እያፈላለገች ነገር ግን ስራ ለማግኘቷ በጣም አዝናለች። ሰላምዬ ተቀጥራ ካለችበት ከፊ እንድትባረር ተደረገ። ይህንን ሲሰማ ጆሮ በጣም አዘነ። በሌላ በኩል ደግሞ ተምቹ ይህንን ነገር በሰማበት ቅጽበት ነበር ያዘነው። ምክንያቱም ሰላምዬ እያለቀሰች አብረሽኝ እንድትተኝ እፈልጋለሁ በማለት ሲናገረኝ ራሴን መቆጣጠር አቅቶኝ ነበር የመታሁት፣ ውጣልኝ የሚያልኩት በዛ ምክንያት ነው አለቃዬ ከስራ እንድባረር ያደረገኝ ብላ ለአሲር ነገረችው። አሲር ከአንቺ ክብር ይልቅ የእሱ ስራ ቦታ ነው ያስጨነቀው፣ ለዚህ ነው በጣም ያሳዝናል ብሎ በጣም ተናደደ። አሁን ላይ ወይዘሮ ሜላት የድሮ አሰሪዋ አሰሪ የነበረች ሴት ዛሬ ሰው ቤት ልብስ ስታጥብ ሲያት በጣም ደንግጧል። ባለቤት ባደረገችው ነገር በጣም ተናዷል። ነገር ግን ምላሴ ያቺ ልጅ ስትናገራትና በጣም ስታሰቃያት ሲያይ በጣም ነው ያዘነው። በዛ ምክንያት ነበር ሲጮህ ነበር። የተለያዩ ስራዎችን በመሞከርና ስራ በመስራት ቤተሰቧን ልታግዝ የሞከረችው ሰላምዬ እናቷ ባደረገችው ነገር በጣም አዘነች። እናቷም የሀንዬ ነገር በጣም አሳስቦታል። በሌላ በኩል ደግሞ የምላሴ ልደት ለማክበር ስትል ምንም ነገር ማድረግ እንደምትችልና ምላሴ ግዴታ ልደቱ መከበር እንዳለበት ስላሰበች ነበር ስራ መግባት አለብኝ ብላ ልብስ ያጠበችው። ነገር ግን ኬክ ይዘው መጥተው አሁን ላይ በልጇ ልደት ጋር ሲሳለቁባት የነበሩ ሰዎች በጣም እንዳዘነችና መቋቋም እንዳቃታት በደንብ ያስታውቃል። ነገር ግን ልጇን ለመጠበቅ ስትል እጁን ያዝ አድርጋ ለመነችው። ምላሴም ልመናዋን ስለሰማ ምንም ማድረግ አልቻለም። አሁን ላይ ሀንዬ በጣም ልቧ ተሰብሯል። በሌላ በኩል ደግሞ ሰላምዬ እናቷ ባደረገችው ነገርና እናቷ በምታደርገው ነገር በጣም አዝናለች። አንቺ ለክብርሽና ለምንሽ የምትጨነቂ ሴት ሆነሽ እያለሽ እንዴት ዝቅ ብለሽ እንደዚህ አይነት ነገር ታደርጊያለሽ? በማለት ነበረ የተናገረችው። ነገር ግን ሰላምዬ ይሄንን ስትላት ወይዘሮ ሜላት ምንም ችግር የለውም፣ ምንም የሚያሳፍር ነገር የለውም፣ መስራት አያሳፍርም አለች።
ምስራቱ ሳይሆን ያሳፈረኝ ልጅቷ የተናገረችው ንግግር በጣም ነው ልቤን የነካው። ምንም አይነት ነገር አልፈልግም፣ እንደዛ ስራ መልሰሽ እንድትሄጅ አልፈልግም በማለት ምላሴ ያናግሯታል። ድንብላል ወይዘሮ ሜላት እየሆነ ባለባት ነገርና እጇን ሙሉ ለሙሉ አብጦ ስታይ በጣም ያዘነች። የሚሰጥና የሚያዘን እጅ በዚህ መንገድ በማየቴ በጣም አዝኛለሁ። ነገር ግን ምንም ነገር ማድረግ ባለመቻሌ ባዝንም እየሆነ ያለው ነገር ደግሞ በፈጣሪ ይመስለኛል። አሁን ላይ ምላሴ ልደቱ ሳይሆን አሁን ላይ በጣም አዝኖና ያላሰበው ነገር ነበር የገጠመው። ኬክ ተሸክሞ የመጣው ድሮ ቤትና ንብረታቸውን የቀሙት ሰው ነበር። ይህንን ሲያይ በጣም ነው ያዘነው። እንዲሁም አዝራ ነበር የመጣው። አዝራ ለነሱ ኬክ ይዞ በድህነታቸውና ገንዘብ በማጣታቸው ሊሳለቅ ነበር የመጣው። ውዶቼ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሆኑ።